እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይ ብላይ መጥቼ ያወራሽ ለምን ዴይዝን ስታስለቅሻት ስለነበር ነው፣ እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ከማን እንደተማርኩ ልንገራችሁ ማርያም። ይሄ ሁሉ ዝምታ በዝምታ በምናምን ያለፍኩበት ነገር ስለሆነ ከማን ተማርክ ብትሆኝ ከኔ የጂጂ ልጅ ጋር ከሳምሪ እና ከልጁ ጋር ከልጁ ጋር በዛ ነው የተማርኩት። በቃ ነካካት አልፈልግም። ኢቭን ትግራዋይን ስደብ፣ አንቋሽሽ ስደብ፣ አገሬን ስደብ፣ ማንነቴ ስደብ፣ ህዝቤን ስደብ፣ እናቴ ስደብ አልነካሽም። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልልም። ነበር ይበራል ከአሁን በኋላ በጭራሽ አልልም ማለት ነው። እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይ ብላይ መጥቼ ያወራሽ ለምን ዴይዝን ስታስለቅሻት ስለነበር ነው፣ እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዴይዚን አፈቀርኳት ማለት ለዘላለም ከዴይዚ ጋር ኖራለሁ ማለት አይደለም። በእናቴና በአባቴን አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አሌክስ ለኦሮሞኑ አስወልጄ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጄ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦቼ ይበቁኛል። ቤተሰቦቼ አልፈም ህዝብ ይበቃኛል። ደግ ህዝብ፣ የዋህ ህዝብ ነው ያለኝ። ለራሱ ተርፎ ለሌላ የሚሆን ህዝብ ነው ያለኝ። አንድ ማንም ትግራዋይ ደግሞ በሀገሩና በፍቅረኛው በእናቱ አይደራደርም። ገባችኋ? እኔ አካውንቷን የተቀበልኩት ጋይስ ለሁላችሁም ግልጽ እንዲሆናችሁ አካውንቱን የተቀበልኳት በሙሉ ኢቨን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበረ ጊፍት በሙሉ አውጥታ ለራሷ ስለምንጠቀምበት የነበረ ነው አካውንት። ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ያሳደገቻት ልጅቷ። በቃ ህዝቡ እንኳን ግልጽ አወቀ። በቃ ይሄን ብቻ ነበር የምፈልገው። ይሄን ብቻ እንኳን ሆነ። ይሄ ሆነ በቃ ምንም ሌላ ነገር አልፈልግም። ልጇ ህይወቷን ትምራ፣ ወደ አሜሪካን የተመለሰች ትምህርቷን እንድትማር ነው። አንዳንድ ሰዎች ደግሞ ኮሜንት አድርቻለሁ ላይ አሜሪካ መሄድ ስለምፈልግ ነው ምናምን። አሜሪካ መሄድ አልፈልግም ብሮ። 7 ዘር ያኔ ብፈልግ አሜሪካ መሄድ ትችላለሁ። ብዙ ነፍ ቤተሰብ ነው ያለኝ። ቤተሰብ ተሆነ አጎቴ፣ ወንድሜ፣ እህቶች እዛ ነው ያሉት። መሄድ እችላለሁ። ማንም ይከልክልኛል። አልፈልግም አሜሪካ መሄድ። ምንድን ነው የተለየ ነገር ያለው ከዚህ ሀገር? የዚህ ሀገር እኮ ይበልጣል። ወረቀት አለኝ። ወረቀት ስላለኝ መሰለኝ ወደ ፈለግኩበት ሀገር እየሄድኩኝ ያሉት። አንቺ ነሽ ደግሞ አሌክስ ትግራዋይ ነው። እኔ ትግርኛን አልፈልግም። ኢቭን አንዳንድ ኤርትራዎች እዛ ስታሽቃብጡ ነበር። ኢቭን ትግራዋይ ኤርትራዊ አላለችም፣ ትግርኛ ነው የተባልከው። አንድ እንደ ሰው ማሰብ ነበረባችሁ። ሁሉ ጊዜ አንዳንድ ጊዜ ሰው ዝም ሲል ማውራት ጠፍቶን አይደለም። ህዝብ እንዳይነካ፣ ሀገር እንዳይነካ፣ ቤተሰቦች እንዳይነካ። ኢቨን እናት የተዘግዘቃ ስትሰደብ ራሷ ከኢንስታግራም ፎቶ ስክሪንሻት አርጋ አንስታ ስትሰጣቸው እናቴ ስትሰደብ ምንም አላልኳቸውም። ከማንም በላይ እናንተ ዘገዝጓት ሶሻል ሚዲያ ላይ ከማንም በላይ ከፍ ብላ እየኖረች ነው ያልኳት። አሁን ደግሞ የማን ሪስፔክት ያለው ደግሞ በደንብ አድርጋችሁ እያወቃችሁት ራሳችን በራሳችን ማለት ነው። እና ስለምንም ነገር እኔ አያገባኝም። አይወዳትም በል ኢቭን ከማን እንደተማርኩ ልንገራችሁ ማርያም። ይሄ ሁሉ ዝምታ በዝምታ በምናምን ያለፍኩበት ነገር ስለሆነ ከማን ተማርክ ብትሆኝ ከኔ የጂጂ ልጅ ጋር ከሳምሪ እና ከልጁ ጋር ከልጁ ጋር በዛ ነው የተማርኩት። በቃ ለምን ነካኝ አትበይኝ ጂጂ ማርያምን፣ ግን በስነሱ ነው የተማርኩት። ገባችኋ? ፍቅር ካለ በቃ እስከ መጨረሻ ለምን የመጣ ይምጣ፣ ለምን የሄዳ ሄድም፣ ምንም የሚለየው ነገር የለም። እኔ እኮ አይዶን ሪኬድ ብዬ ኮመተው ይችላል፣ ግን አልችልም ብሮ። እንደዛ ላደርግ አልችልም። የግድ ሰው ማውራት አለበት እንዴ? አሁን እንደ ሰው እናንተ
አንተ አሁን ዮኒ ማኛ ማለት በስም አሙድ መንፈስ ቅዱስ ትልቅ ሰው ነህ። አታደርሰኝም። አንተ ነኝ ወላሂ አታደርሰኝም። ብትወልደኝ አታደርሰኝም። ማርያምን እኔ ነኝ ብትወልደኝ አታደርሰኝም። አንተ ዮኒ ማኛ ሻርክ የታናሽ ነኝ። ሌላው ቢቀር ማለት ነው እናቷን ሳባርጋችሁ ሌዚን ሳባርጋችሁ ኦኬ ምንድን ነው የማያጣላችሁ? በውስጥም ጨርሶ ማለት ትችላላችሁ። ምክንያቱም እናንተ ጥቅም ይቀራችኋል። አንዳንድ ጥቅም 24 ሀውር ሴቶች እየነካካችሁ እናቶች እየነካካችሁ ስትሳደቡ የምትወልድ እኮ ጥቅማችሁን እንዳይጎድል ነው። ለህዝብ አስባችሁ አታውቁም። ለህዝብ የሚያስብ በሃይማኖት አይነካካም፣ በዘር አይነካካም፣ በፖለቲካ አይነካካም። አርፎን ቁጭ የሚለው ሀገር አለ፣ ክልል አለ፣ ደንስ ጨፍር፣ ባንዲራህን ያዝ። የግድ መጣላት የለብህም በሃይማኖትና በብሔር። ኦኬ ማንም ሰው ደግሞ ጋይስ ቅድም ይሄ ነገር እንደሚመጣ አውቄ ነው እኔ ለራሱ በትንሽ አድርጊ ሙሉ ጥያቄ መልሳለሁ ብዬ የመጣሁት ይሄን ስላወቅኩ ስለማታስቀምጠን ስለማለት ነው። ፉክ ብሮ ላይክ ወይት አንድ ሰው ላስገባ። ወይት ጋይስ ያ እና ልንገራችሁ ኦኬ አይ ዊል ቼክ ኢት ብሮ አሁን ሰው ሰላም ነው እና እጃው ካሰዋለሁ የራሳቸው ጉዳይ ነው። ለማንኛውም አንተ በቃ ጀግና፣ በእውነት ምንም ነገር አላወራህም። የጨዋ ነገር ነበር ስትመልስ የነበረው። እሷም በቃ የሚፈልገች አንተ ፕሮቴክት እያደረገችህ ነበር። ብዙ ነገር ሊያወሩ ነበር የመጡት። በተለይ ሻርክ የሚባለውን በደንብ አንተ እንዲቀጠቅጥህ ነበር የመጣው። የድሮ የማንነትህን እንኳን የድሮ ነገር አንስቶ አንተን እንዲያስጨፈጭፍህን የመጣው ዘር እንዲያነካካ ነበር የመጣው። አንተ ግን ጀግና፣ በእውነት ምንም ነገር ምትቀጥል ነው። ኤንዌይስ እነዚህ ሰዎች በትክክል ፖለቲካ ለመስራት ነው እንጂ ሁለቱ ኢቨን እናትና ልጅ ሊያስታርቁ አይደለም የመጡት። ዮኒ ማኛ በውስጥ እየጻፍኩለት ነበረ፣ እያወራን ነበረ። ማስረጃ አድርግልሃለሁ ከፈለግ። ለእሱ እየተሰደበችው የነበረውን ማስረጃ እኔ ለአንተ ልላክልህ ብዬዋለሁኝ። እሱን እንኳን ሊቀበል አልፈለገም። በስንት መከራ ነው ባይዘ ወይኔን ያስገባኝ። እሺ አሌክስ እንዲጨፈጨፍ ብቻ ነበር የፈለገው። እኔ ደግሞ መጨረሻ ላይ ጭቅጭቅ የገባሁት አሌክስ ብቻውን ነበረ። ዲፌንት የሚያደርግለት ሰው አልነበረም። ገባል በኋላ ደግሞ ሁሉ ይሰጥናል፣ ሁሉም ይተዋል። ማንም ሰው አሁን እኔ እናቴ ትሙት እያልኳችሁ ነው። እኔ እናቴ ትሙት ዛሬ ማታ ነዋ ዴዚ ዛሬ በቃ የሆነ ሰዓት ላይ የሆነ ነገር ብትል ወይ ህይወቷን ብታጠፋ እኔ እናቴ ትሙት ማለት ነው። ዮኒ ማኛ በል ሻርክ በል ሁሉም በል ለአንድ ሳምንት ነው ካወሩ፣ ለአንድ ሳምንት ብቻ፣ ከዛ በላይ አያወሩ። ለአንድ ሳምንት አውርተው ከዛ በኋላ ይተዋታል። በቃ ፕሮፋይልም ለራሱ ዮኒ ማኛ እንደ ሰው አያረጋትም። በጣም ሪስፔክት ነበረኝ ዮኒ ማኛ። ወደ ሌላ ነገር ስላዞረው ወደ ሌላ ነገር ማዞረዋለሁ። ለአንድ ሳምንት ፕሮፋይል አያርጋትም ዮኒ ማኛ ማለት ነው። ይህ ሻርክ ነው ምናምን የሚባል ነገር ምን ህይወቷ ላይ ምንም የሚቀየርላት ነገር የለም። እንዲህ እነሱ ላይክ ሲንግል ስለሆኑ ላይክ ሚስት ስላላገኙ እኛም ቆመን እንቀር እንዴ? አዳፕት ተደርጎ ነው ካምፕ ላይ አይደለም ያሉት። አንደኛ ነገር ገባቸው። ተማሪ ነኝ ኦፍኮርስ እንደ ሰው እየተማርኩኝ ገና ነው። እና እንደናንተ ወጥቼ ለምን አልፈልግም። እማራለሁ፣ እሰራለሁ። በትርፍ ሰዓቴ ደግሞ ቲክታክ እገባለሁ። ጌሙን ለማስተዋወቅ ነው ምናምን። ማንም ለማንም ድጋፍ አይፈልግም ብሮ። እኔ ጌም ማድረገው ከሰውን ራሱን መጥቶ ደስ ብሎት ተጫውቶ ደስ ብሎትን ጊፍት ሰጥቶ እንዴት ነው ገባቸዋል። ከማንም ሰው ጋር የምሽለጠለጥም ሰው አይደለሁም። የማንም ድጋፍ አያስፈልገኝም ብሮ። መለጣለጥ እገባለሁ ወይ ከማንም በላይ አወራለሁ፣ ከማንም በላይ እናገራለሁ። ገባችኋል? አንደኛ ወደ ክራሽ አዞራችሁት፣ ሁለተኛ ወደ አካውንት አዞራችሁት፣ ወደ ሶስተኛ ወደ ገንዘብ አስገባችሁት፣ አራተኛ ወደ እናቱ አዞረ፣ አምስተኛ ወደ ዴዚ ዞረ። እንደገና ወደ አንድ አጀንዳ አቀራርባችሁ ለዓለም መዝጋት ወደ 5-6 ጨፍር እንደዚህ ላካችሁት። ታስሚንስ
አቴንሽን ትፈልጋላችሁ ሶሻል ሚዲያ ማለት በቃ እናንተ ልታቀራርቡ አይደለም ልታጣሉ ነው። ዮኒ ማኛ ከልብ እናትና ልጅ ልታስተራርቅ ከፈለግ በውስጥ ነበር ግሩፕ ላይ ከፍተህ ማስተራረቅ ነበረብህ። 28,000 ሰው ስብስብ ማሳረቅ አልነበረብህ። ገባ? አንድ ትግራዋይ አታመጣልኝም። የዴዚ እናት ወይ ደስ ልባት ያለው አንድ እናት አታመጣልኝ። ሰው ከይደውለልኝ ማንም ሰው እንዳይደውል ብሎክ አደርጋቸዋል። ማርያም አንድ ሰው እንዳይደውል ኦኬ። አንድ ትግራዋይ አታመጣልኝም። ምን ሊያበላት ነው? እኔ እናቴቱም ሌላው ተው እና ትምህርቱም ትችም ለራሱ ከመስራት ይችላሉ። እንዴ ቤተሰቦቻችን እያስተዳደርን አይደል እንዴ? ሌላው ምቅር ሌላው ምቅር ተውት። የኢትዮጵያን ሕዝብ ሌላን ተውት። እናቴ ትሙት ማታ እናቴ ትሙት። እኔ ዛሬ ማታ ነው የትግራይ ሕዝብ እኔ ችግሮኛል እርዳኝ ብል ማታ 1 ደቂቃ አይቆይም። ህዝብን በሙሉ አድርጌ ነው የማውቀው። የኔ እናት አይደለችም ደግሞ አማራ ስለሆነች አታገባትም ያለች የለም። እኔ ትግራዋይ ባያለች እናት የለችኝም። እኔ እንዲወጣ ነው የምትፈልጉት። እንደዚህ አይነት እናት የሚባል እንደዚህ አይነት እናት ቢኖረኝም ጥንቅር ብላ ትተው እንዴ እኔ አማራ ነኝ እኔ ትግራዊት ነኝ እና ትግራዊት ካረግባ እዚህ ቤት አትገባም እናት የምትል እናት ከመጣች አልፈልጋትም ብሮ። እናት ከሆነች ኦኬ ልጄ ወዳታል ያው ኦፍኮርስ ወድጃታለሁ አግባት ችግር የለውም አምጣት እንደ ልጃችን እንቀበላት የምትል እናት ነች ለእኔ እናት። ገባችኋል? እጅ እናት የምትባለው ለእኔ እች ነች። እንደ ልጅ አንተ ከወደድካት ለምን ዞሮም ትሆን አምጣት ችግር የለውም እኛም እንቀበላለን። ገባችኋል? ከአማራ ጋር ልታጣሉኝ፣ ከኦሮሞ ህዝብ ጋር ልታጣሉኝ፣ ከሌላው ህዝብ ጋር ልታጣሉኝ ነው የምትፈልጉታ። ባለፈው ከኤርትራ ህዝብ የተጣላሁት ለራሱ ያመኛል። ሳልማርበት የጣላሁት እንደ ህዝብ ይጀምር ነው። ኦኬ ከማንም ጋር ጸብ አልፈልግም። የኤርትራ ህዝብ ህዝባችን ነው። የአማራ ህዝብ ህዝባችን ነው። የኦሮሞ ህዝብ ህዝባችን ነው። እናቶቻችን ናቸው። አባቶቻችን ናቸው። አይሰማችሁም? ወደ ዘር ብታዞሩት፣ ወደ ክልል ብታዞሩት፣ ወደ ጨንፈር፣ ወደ ንትክክል ማንም አልሰማችሁም። ነቨር ኤቨር በጀመራችሁበት ሄዱታላችሁ። አንሰማም። ኦኬ የዴዚ አካውንት ያላችሁ ደግሞ አካውንት የዴዚ አይደለም ማለት ነው። ታውቃለህ አባቴ የባንክ ካርዴን ሳይቀር ለራሱ እሰጣታለሁ። እንዴ ፍቅር ምንድን ነው? መተዛዘን መተሳሰብ እኮ ነው አይደለም? አካውንትን አውጥተህ መሰል ህይወትን ለራሱ ልባችን አውጥተን አይደል እየሰጠናለ ነው። ምንድን ነው እንትን ትልቅ ነገር አደረጋችሁት አይደለም? ለፍቅረኛም እኮ ለማንም አካውንት እኮ ትሰጠዋለህ ልስራበት ካለ ምን ትልቅ ነገር ሆኖ ነው? ይሄ አካውንት ከ4-5 ሰው በላይ ነው ያለው ከኔ ጋር። ገባችኋል? ሶ እኔ ምንም አላልኩም። ማርያምን እህቱን ደፍሮ ነው የመጣው። በሊቢያ ሲመጣ እህቱን ደፍሮ ነው የመጣው። እናቱ ባይዶ ልንገራቸው፣ እናቴ ወጣት ነች። እናቴ ወጣት ነች፣ የተማረች ነች።